ጀሞ የኛ ነው፣ ሻሸመኔ የኛ ነው፣ ልደታ የኛ ነው፣ ፒያሳ የኛ ነው፣ ጎጃም በረንዳ የኛ ነው፣ ፉሪም የኛ ነው። ይሄ ወላ ቦታ ሲደረግ የነበረው ታውላ የእምነት ዙረት ነው። አሁን እኮ እኛ ወላሽ ጎፋ ስናደርግ የነበረው የእምነት ዙረት ነው። ፒያሳ ሲደረግ የነበረው ታውላ የእምነት ዙረት ነው። ቸርች እየተከለን ሲፈርስ ይቃጣ የነበረበት ቦታ ለምን ፈረሰ? እየዞርኩኝ ነው። ለምን አቃጠሉበት? እየዞርኩኝ ነው። አዲስ አበባ እየዞርኳት ነው። ስራ እየሰራ ነው። አብዶ አይደለም ሰፈር ሲቀይር ነበር። ቸርቹ የፈረሰው በሉ እስቲ በምክንያት ነው ያለው። እነዚህን 12 ቦታዎች ቁጭ ብሎ አያቸውና ይሄን ነው የምፈልገው ለእግዚአብሔር አለ። ኔሚት ምንድን ነው የምትፈልገው? ባገለው ኔሚት ይሄን ነው የምፈልገው። መግዛት፣ መኖር፣ ህዝብ መሆን የእግዚአብሔር ሐሳብ ከሆነ አንተ ደግሞ ማየት ማስፋት ያንተ ነው። ህዝብ ትሆናለህ፣ አገር ትሆናለህ። ስለዚህ ድንበር ወስን ሲለው 12 ቦታ ሄዳለሁ ከግብጽ እስከ ሜሶፖታሚያ ያለው እከበዋለሁ የኔ ነው አለ። ከዛ በኋላ ዞሮ ሲጨርስ ለ12ቱ ነገዶች ነው መሰዊያ እየሰዋ የነበረው። ለ12ቱ ነገዶች ነው ድንኳን እየተከለ እየነቀለ የነበረው። ሞሪያ ጋራ ሄዶ ይሄ የቢንያም ግዛት ነው። ቤተ መቅደስ የነበረው ቢንያም ጋር አይደል? ይሄ የቢንያም ነው። ሄብሮን ጋራ ሄዶ ይሄ የይሁዳ ነው። ለ12ቱ ነገዶች ድንኳን እየተከለ እየነቀለ ኖረላቸው። ከዛ አለፈ። ከዛ እንደዚህ ያለው ከ400 ዓመት በኋላ ትውልድ መጀመሪያ በባርነት ህዝብህን አኖራለሁ። ከ400 ዓመት በኋላ እዚህ መጥተው ሀገር ይሆናሉ፣ ትውልድ ይሆናሉ አለው። ከ400 ዓመት በኋላ የሱ ትውልዶች ሲመለሱ 31 መንግስት አለ። ኢያሱ መጣና የኛ ነው የኛ ነው። በረሃ ያለ አባታችን አብርሃም ድንኳን ከተከለ ይሄ ልጆቼ ነው ብለዋል፣ የልጆቼ ነው ብለዋል። ይሄስ ምድር የኛ ነው የኛ ነው። እናንተ 31 መንግስታት እናንተ የመጣችሁት ከኪዳን በኋላ ነው፣ ከእግዚአብሔር ሐሳብ በኋላ ነው፣ ከእግዚአብሔር እቅድ በኋላ ነው። የኛ ነው አለ። ገባ። አብርሃም እብድ አይደለም። ድንኳኑ ማንም ሳይነካው ድንኳኑ ይነቅላል፣ ይተክላል። ማንም ሳይነካው ሰፈር ይቀይራል። ተከለ፣ ነቀለ፣ ተከለ፣ ነቀለ። አብርሃም ምን እያደረገ ነው ስትል አይገባህም። ቀድመህ ካየህ ግን እግዚአብሔር መጀመሪያ ያለው አብርሃም አየ። መፈልጋቸው እነዚህ ነው አለ። ቁጭ አለና ከኡር ተነስቻለሁ፣ በኡር አድርጌ የት እነዚህ ቦታዎች በሙሉ የኔ እንዲሆኑ ፈልጋለሁ፣ እከባቸዋለሁ። ይሄ የኔና የትውልዴ ነው አለ። እድሜውን በሙሉ ድንኳኑን እየነቀለ ይጸልይበታል። በእምነት የእምነት ዙረት ያደርጋል። ሰፈር መቀየር፣ ቤት መቀየር ከባድ ነው። ዲናት ማአት ድንኳን ሰፈር ሲቀየር እኮ የውሃ ሲስተም ማዘጋጀት አለበት፣ የምግብ ሲስተም ማዘጋጀት አለበት። ምግብ ዝም ብሎ አይገኝም፣ ውሃ ዝም ብሎ አይገኝም። ሴኩሪቲውን ማደራጀት አለበት፣ ለሰፈሩ ማወቅ አለበት። ዝም ብሎ አይደለም እኮ የወላ ድንኳን ሲነቅልና ሲተክል የነበረው አብርሃም እያደረገ ነው። አንተ እድሜ ልክ ዙር፣ ድንኳን ንቀልና ተክለ ዙር፣ እሱ ለትውልድ እሰጥሃለሁ። ዘፍጥረት ምዕራፍ 13 ቁጥር 14 ላይ እግዚአብሔር አብርሃምን አለው ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ እይ፣ የምታያት ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። 17 ላይ እንደዚህ አለው፣ ተነስና በምድር በርዝመትም በስፋቷም ላይ ምን በል ሂድ፣ ለአንተ እሰጣለሁ። 13 ላይ እንደዚህ አለው። አሁን ያለ የትኛው ነው ያንተ? ሀገርህ እንዲሆን የምትፈልገው የትኛው? አየህ፣ አሰብክ፣ አቀድክ፣ ቦርደር ስራ አለው። እኔ ከወጣሁበት ከሜሶፖታሚያ ከኤፍራጥስ ወንዝ ዳርቻ እስከ ግብጽ ያለው ለትውልዴ ይሁን አለ። መጀመሪያ ይሄ ግዛት የኔ ነው አለ። በምኑ? በማየት በማሰብ። ከዛ አብርሃም ተነሳና እነዚህ ሁሉ ቦታዎች ተሽከረከራቸው፣ ኢንሰርኩሌት አደረጋቸው፣ ከበባቸው። ካየ በኋላ ሂድበት፣ እርገጠው አለው። ከተነሳውበት እስከ ግብጽ ድረስ የኔ ነው አለ። አየው። ካየው በኋላ ሂድና እርገጠው። ሰው መሰዊያ ሰራበት ይላል። አብርሃም በሄብሮን ሄደ፣ አብርሃም በሞሪያ ሄደና መሰዊያ ሰራ ይላል። የኔ ነው እያለ ነው። ከዛ ምዕራፍ 15 18 ላይ ሲናገር ደግሞ እንደዚህ ይላል፣ በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብጽ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህች ምድር ብያለሁ ሰጥቼ። መጨረሻ ላይ ምን አለው? ሰጥቼሃለሁ። አየ፣ ሄደ በመንፈስ ዓለም። ከዛ በኋላ አረጋገጠ ቦታ